የተወሰነ ወይም ግማሽ ማለት የሚሆን ይቀራናልና ዛሬ ኢንሻአላህ ስንጨርሳለን። ሐዲስ ሙዓዝ ብን ጀበል ረዲየላሁ ዐንሁ ማለት ነው። 29ኛው ሐዲስ ላይ ነው ያቆምነው። ስለዚህ እሱ ላይም ደግሞ መሀል ላይ ማለት ነው ግማሹ ላይ ነው ያቆምነው። ቃለ አላ أخبرك برأس الأمر وعموده وذروة سنامه ከሚለው ነው የምናነሳው። ቃል አላ አይ መልእክተኛው ሰለላሁ ዐለይሂ ወዐሊሂ ወሰለም አሉ ለሙዓዝ ብን ጀበል ረዲየላሁ ዐንሁ አላ أخبرك አልነግርህም ምን አሉ ሰለላሁ ዐለይሂ ወዐሊሂ ወሰለም አልነግርህም ምን ቢራእሲ ወይም ደግሞ ልንገርህን ማለት ነው። አላ أخبرك አይ አልነግርህም ምን ቢራእሲ الأمر አይ የጉዳዮች የነገራቶች በሙሉ ማለት ነው የጉዳዮች የነገራቶች ሁሉ ዋና ቁንጭ የሆነውን አልነግርህምን በማለት መልእክተኛው ሰለላሁ ዐለይሂ ወሰለም ሙዓዝን ነገሩት። ወዐሙዲሂ እንደዚሁም ደግሞ ወዚርወቲ ሰናሚሂ ወዐሙዲሂ እንደዚሁም ምሰሶውን በተመለከተና ወዚርወቲ ሰናሚሂ እንደዚሁም ደግሞ ወዚርወቲ ዋና ቁንጭ የሆነውን ሰናሚሂ ሰናም የሚለው ሻኛ ማለት ነው ከቋንቋ አንፃር ሰናም ብሎ ማለት ሻኛ ማለት ነው። ነገር ግን እዚህ ቦታ ላይ የተፈለገው ማለት የበላይ የሆነውን ነገር በሙሉ ቁንጮ ማለት ነው። ወዝርወቲ ሰናሚሂ የእስልምናን የበላይ የሆነውን ቁንጮውን ማለት ነው። አልነግርህም ምን ማለት ነው። ዝርዋህ ብሎ ማለት ቁንጮ ማለት ነው። ሰናሚሂ የሚለው ደግሞ የበላይ የሆነው ነገር ግን ከቋንቋ አንፃር ሰናም ብሎ ማለት እንደሚታወቀው ሻኛ ማለት ነው። ግልጽ ይመስለኛል። ሻኛ ታውቃላችሁ አይደል? ሰናም ተብሎ ይጠራል በአረብኛ ቋንቋ። እዚህ ቦታ ላይ ግን የተፈለገው ኪናያ ወዚርወቲ ሰናሚሂ ብሎ ማለት የበላይ የሆነውን ዋና ቁንጮውን ማለት ነው። አልነግርህም ምን አሉት። ቁልቱ አልኩኝ አለ አየነገራቶች ሁሉ ዋና ማለት ነው። ልብ በሉ ጭንቅላት የሆነውንና እንደዚሁ ምሰሶ የሆነውንና በመቀጠል ደግሞ ዋና ማለት የበላይ የሆኑ ነገራቶችን በሙሉ ማለት ዋና የሆነውን አልነግርህም ምን ወይም ቁንጮ የሆነውን አልነግርህም ምን አሉት። ቁልቱ አልኩኝ አለ ሙዓዝ ብን ጀበል በላ እንዴታ የአላህ መልእክተኛ ሆይ ያ ረሱላህ የአላህ መልእክተኛ ሆይ እንዴታ ንገሩኝ እንጂ በማለት ጠየቃቸው። ቃል አሉ መልእክተኛውም ሰለላሁ ዐለይሂ ወዐሊሂ ወሰለም ረእሱል አምሪ የነገራቶች ሁሉ ጭንቅላት ማለት ነው አልኢስላም እስልምና ሃይማኖት ነው አሉ። እስልምና ሃይማኖት ከሌለ ነገራቶች በሙሉ ወድመዋል ጠፍተዋልና ስለዚህ የነገራቶች ሁሉ ዋና ጭንቅላት ማለት ነው ምንድነው አሉ እስልምና ነው አሉ። የሰው ልጅ ጭንቅላቱ ከተቆረጠ በኋላ በህይወት መኖር አይችልም የሚታወቅ የሆነ ጉዳይ ነው። ስለዚህ እስልምና የሌለው የሆነ አካል መይት ነው ሞቷል ማለት ነው። በቁሙ የሞተ የሆነ አካል ነው ምንም ፋይዳ የለውም። መኖሩም አለመኖሩም ምንም ፋይዳ መሌ ነው ማለት ነው። ስለዚህ ከዚህ አንፃር ራእሱል አምሪል ኢስላም የነገራቶች ሁሉ ዋና ጭንቅላት የሆነ ማለት እስልምና ሃይማኖት ነው። ወዐሙዱሁ ምሰሶ ደግሞ አሰላቱ ሶላት ነው። ደግፎ የሚይዘው ማለት ምሰሶ ማን ነው አሉ ሶላት ነው። ጭንቅላቱ ኢስላም ሆኖ ሳለ ወሆ ተውሂድ ወሆ ሸሃደቱ አን ላ ኢላሃ ኢላላህ ማለት ነው። እዚህ ቦታ ላይ የተፈለገው ይህ ግልጽ ይመስለኛል። ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ የሚለው ተውሂድ ይህ ምን ተብሎ ይጠራል? ይህ ማለት ነው እንግዲህ ራእሱል አምር ተብሎ ይጠራል። የነገራቶች ሁሉ ዋና ቁንጮ ነው። በመቀጠል ወዐሙዱሁ እንደዚሁ ምሰሶው ደግሞ አሰላቱ ሶላት ነው። የእስልምና ምሰሶ ምንድነው? ሶላት ነው። ይህ ሲባል ማለት ነው ልብ በሉ የእስልምና ምሰሶ ሶላት ነው ከተባለ ምሰሶ ማለት ነው ከለቀቀ ከናካቴው መሰረቱ ይጠፋል ማለት ላይ አይጠቁም። እንደሚታወቀው መሰረቱ ይኖራል። ምሰሶ ለቀቀ ብሎ ማለት ከናካቴው ማለት ሙሉ በሙሉ ወደመ ጠፋ ማለት ነው አይደለም፣ ይኖራል። ግልጽ ይመስለኛል። ራስ የሚለው ግን ጭንቅላት የሚለው ግን ከሌለ ራሱል አምር አልኢስላም ከሌለ ነገራቶች በሙሉ የሉም ማለት ነው። አንተም የለህም ማለት ነው። ቁመሃል እንጂ የለህም በቁምህ ሙተሃል ማለት ነው። ወዐሙዱሁ الصلاة وذروة سنامه الجهاد ወዲርወቱ እንደዚሁም ደግሞ ማለት ነው ዚርወቱ ሰናሚሂ ተብሎ የተጠራውን ከነምታው ሰናል ዋና ቁንጮ ማለት ነው። ዝርዋህ ወይም ዚርዋህ ብሎ ማለት ዋና ቁንጮ ሰናሚሂ የበላይ የሆነውን ዋና ቁንጮ ደግሞ አልጂሃዱ ጂሃድ ነው። ይህ ሲባል እስልምና ሃይማኖትን የበላይ የሚያደርገውና በመቀጠልም ደግሞ ሙስሊሞች የበላይ የሚሆኑበት የአላህ ዲን የበላይ የሚሆንበት የሆነ ዋና ማለት ነው የበላይነት ቁንጮ ማን ነው? ጂሃድ ነው። ይህ ሲባል እንደሚታወቀው ልብ በሉ ጂሃድ የሚባለው ጉዳይ የተደነገገው ለضرورة እንጂ ለሌላ ጉዳይ አይደለም። ለضرورة ብሎ ማለት አጣብቅኝ ስለተገባ ወይላ አጠቃላይ ማህበረሰቡ በሙሉ ሙስሊም ቢሆን ጂሃድ የሚባለው ነገር ይደነገግ ነበር? አይደነገግም። ካፊር ስለሆነ ካፊር ራሱ መኖሩ ብቻውን ጂሃድ እንዲደነገግ አላደረገው። ልብ በሉ እዚህ ጋር
ካፊር ራሱ ቢኖር ጂሃድ እንዲደነገግ አላደረገውም። ለምን ከተባለ ኩፋሮች እያሉ ጂሃድ ማለት ነው ግድ ያልሆነበት አጋጣሚ ነበር። ለበበሉ እዚህ ጋር ኩፋሮች እያሉ ጂሃድ ግድ የማይሆንበት አጋጣሚ አለ። ጂዝያ ተቀበሉ የሚላለ የለም። حتى يعطوا الجزية عن يد وهم صاغرون ኩፋሮች አሉ መገኘታቸው ኩፋሮች ነው ያስደነገገው ጂሃድን ላ ምንድነው ያስደነገገው ታዲያ ከተባለ ያስደነገገው ኩፋሮች ሙስሊሞች ማለት ነው እምነታቸውና ተውሂዳቸውን በትክክል እንዳራምዱ ሲያግቷቸው በኃይል በቁዋ ሲያግቷቸው የዛኔ ምን ተደነገገ ጂሃድ في سبيل الله ማለት ኩፋሮችን ካሸነፏቸው ከረቷቸው የዛኔ በነጻነት ተውሂድን ማራመድና እንደዚሁም ደግሞ ማስተማር ይቻላልና ስለዚህ ጂሃድ የሚባለው ጉዳይ ለምንድን የተደነገገው ከተባለ ለضرورة ነው ማለት ነው ዲንን ለማራመድና ተውሂድን ለመስበክና ለማስተማር ማለት ነው ልብ በሉ ተደነገገ አይቻልም ሲባል ማለት ነው ኩፋሮች ሲያግቱ የዛኔ ማለት ነው ተደነገገ ጂሃድ في سبيل الله ግልጽ ይመስለኛል ኢንሻአላህ አንዳንዶቹ ተውሂድን አስቀንጥረው ጥለው ሲያበቁ ጂሃድ የተደነገገለት ይሆን ዋናው ቁንጮ ማን ነው ተውሂድ ነው አይደለም እንዴ አሁን እንደተመለከተ ተውሂድ ስለዚህ ተውሂድን ማለት አስቀንጥረው ጥለው ሲያበቁ لا حياة لنا إلا بالجهاد በጂሃድ እንጂ ለኛ ህይወት የለንም لا حياة لنا إلا بالتوحيد ونبذ الشرك ነው የምንለው እኛ ደግሞ ልብ በሉ እዚህ ጋር እኛ ደግሞ የምንለው ምንድነው አይ እንደዚሁም ደግሞ የሱና ዑለሞች አጠቃላይ የሚሉት ምንድነው ለኛ ህይወት የለንም በተውሂድ ቢሆን እንደዚህም ሽርክን አከተፍ ብሎ በመጣል ቢሆን እንጂ ማለት ነው ልብ በል ምን የለም ህይወት የለም ይሄ ነው የሚባለው لا حياة لنا إلا بالجهاد እያሉ ሰዎችን ለእልቂትና ለውድመት ያበቁ የሆኑ ዱዓቱል ፊትና ተብሎ የሚጠሩ ወደ ፊትና የሚጠሩ የሆኑ አካላቶች አሉ ሐማሳ ብቻውን ምንም አይጠቅም ሐማሳ فلا بد أن يلجم بلجام العلم ልብ በሉ እዚህ ጋር ሐማሳ ይሄ ዝም ብሎ አጉል ማለት ነው ፍንጥዝና አጉል ማለት ነው ብርታት በዕልም ልጓምና ሸሪዓይ በሆነ ዕውቀት ልጓም ሊለጎምና ሊታሰር ግድ ነው የሚሆነው ልብ በሉ እዚህ ጋር ያለ ዕልም ዝም ብሎ አጉል ሆይ ፊት ማለት ነው ምንም ፋይዳ የለውም ዕልም ሊኖር ግድ ነው የሚሆነው الخوارج እኮ ያለ ዕልም ነው እኮ ሲፈነጥዙ ሰሃቦችን አክፍረው እንደዚሁም ለግድያ ማለት ነው ያበቋቸው ወይም የገደሏቸው እንደሚታወቀው ኢማም ማሊክ ረሂመሁላህ ረህመተን ዋሲዓ حسب ما ذكره ابن القيم رحمه الله في كتابه مفتاح دار السعادة ተብሎ በሚጠራው ሆነ ኪታቡ ابن القيم እንደወሳ ከኢማም ማሊክ የተዘገበ የሆነ ዘገባ ኢማም ማሊክ ረሂመሁላህ የተናገረው የሆነ ንግግር ከሱም ደግሞ የዘገበው ابن القاسم ተብሎ የሚጠራ የሆነው ተማሪው سمعت مالكا من ኢማም ማሊክን ሲል ሰማሁት አለ በአንክሮ ተከታተሉ ኢንሻአላህ ጠቃሚ ሆነች ማለት ጥቅስና ጠቃሚ ሆነች ንግግር ነው سمعت مالكا على ኢማም ማሊክን ማለት ሲል ሰማሁት አለ ان اقواما ተመልከቱ እዚህ ጋር ان اقواما ህዝቦችና ሰዎች እኮ ابتغوا العباده واعرضوا عن العلم على ልብ በሉ እዚህ ጋር ሰዎች ማለት ነው አምልኮትን ፈለጉ አለ ከዕውቀት ግን አፈነገጡ ዕውቀትን ተዋለ ሸሪዓ የሆነውን ዕውቀት መማርን ተተው ምንን ፈለጉ አለ ቅድሚያ አምልኮትን ፈለጉ الخوارج عباد ናቸው عباد አይደለም እንደሚታወቀው መልእክተኛው ሰለላሁ ዐለይሂ ወሰለም እንደተናገሩት يحقر احدكم صلاته مع صلاتهم وقراءته مع قراءتهم يمرقون من الدين كما يمرق السهم من الرمية የተባለላችሁ ሆኖ አካላቶች ናቸው አንደኛችሁ የእነሱን ሶላት ማለት ቢመለከት የራሱን ሶላት ያሳንሳል አምልኮታቸው በጣም ከባድ ከመሆኑ የተነሳ ማለት ነው ልብ በሉ ሰሃቦችን ነው መልእክተኛው ሰለላሁ ዐለይሂ ወሰለም ማናገር ያዙ የሰሃቦች ሶላት ማለት ነው መዋቡ ማንኛችንም ዘንድ ቅሮት የሌለው የሆነ ጉዳይ ነው ይታወቃል ከመሆኑ ጋር ግን የኸዋሪጆች ሶላት ደግሞ ዛሂራን ሲታይ የሰሃቦችን ሶላት ይበልጣል ልብ በሉ ዛሂራን በሚታይበት ጊዜ ማለት ነው ነገር ግን እነዚህ ሰዎች አምልኮታቸው በዕልም የተገነባ አምልኮት አልሆነም ቀድሚያ ከዕልም ማንነን አስቀደሙ አምልኮትን አስቀደሙ ልብ በሉ ከዚያ ምን አለ ኢማም ማሊክ ረሂመሁላህ ወአዕረዱ عن العلم على اي العلم الشرعي ሸሪዓይ ከሆነ ዕውቀት ማለት ነው አፈንግጠው ማለት ነው ወይም ደግሞ ተውት እሱን ፈነበዙሁ ማለት ነው አስቀንጥረው ጣሉት እሱን ከዚያም በኋላ ማለት ነው فخرجوا على امه محمد صلى الله عليه وعلى وسلم بافياتهم ማለት ሰይፎቻቸውን አንግበው በመልእክተኛው ሰለላሁ ዐለይሂ ወሰለም ኡመት ላይ ወጡ አለ ሊገሏቸው ነው ልብ በሉ እዚህ ጋር فخرجوا على امه محمد صلى الله عليه وعلى اله وسلم باسيافهم ሰይፎቻቸውን አንግበው በመልእክተኛው ሰለላሁ ዐለይሂ ወሰለም ህዝቦች ላይ አመጹበት الخوارج ልብ በሉ እዚህ ጋር ቀድሚያ ምን ይቀደማል ማለት ነው ዒልም ይቀደማል እያለ ነው ማን ይሄን ማለት ያዘው ኢማም ማሊክ ረሂመሁላህ ረህመተን ዋሲዓ
ከአምልኮ የሚቀደሙ ማን ዒልም ነው የሚቀደመው። ስለዚህ ዒልም ላይ ያልተገነባ የሆነ አምልኮ ማለት አንተን ራሱ ለጥፋትና ለውድመት ይዳርጋል እንጂ ምንም የሚያመጣው ፋይዳ የለም። ኸዋሪጆችን ለጥፋት ለውድመት እንደዳረጋቸው ሁሉ ዛሬ ላይም ተጨባጭ አለ። የኸዋሪጆች አመለካከት አለ ዛሬ ላይም አለ። በተጨባጭ እየታየ ነው ያለው። ጂሃድ ይላል። ትልቁ ጂሃድ ሲጀመር ዒልም ሸርዒ ነው። ሙዓዝ ብን ጀበል ረዲየላሁ ዐንሁ ተናግሮታል። ኢንሻአላህ አላበዛው ማሳጥሯል። ሼኹል ኢስላም ተይሚያ ረሂመሁላህ መጅሙዑል ፈታዋ ላይ ማለት ነው አራተኛው ጥራዝ ላይ 42ኛው ገጽ ላይ አስፍሮታል። ከሙዓዝ ብን ጀበል ረዲየላሁ ዐንሁ በመዘገብ ትልቁ ጂሃድ የመጀመሪያው ጂሃድ የሚቀደመው ጂሃድ ጠለቡል ዒልምና ሸሪዓ የሆነን እውቀት መቅሰም መሆኑን ኢንሻአላህ ወደፊት ስለ ዒልም የምናወራበት የሆነ አርዕስት ለብቻ እናደርግና ይህንንም አካትቼ ለማውራት እሞክራለሁ ኢንሻአላህ። አሁን ላይ ምናልባት አርዕስታችንን ሊያዘነጋን ስለሚችል ኢንሻአላህ ወደ አርዕስታችን እንመለስ። ዞሮ እዚህ ጋር የፈለኩት ምንድነው ማለት ዛሬ ላይም ጂሃድ የሚባለውን ጉዳይ ከተውሂድ አስበልጠው አጉልተው አልዋቂው ማህበረሰብ የሚያታልሉ የሆኑ ኢኽዋንዮች ማለት ነው። ኢኽዋንን አፍካር የነ ሰይድ ቁጥብን አፍካር የሚያራምዱ የሆኑ አካላቶች አሉ። ንቁ ባሉ ለማለት ፈልጌ ነው። طيب قلت بلى يا رسول الله قال رأس الأمر الإسلام وعموده الصلاة وذروة سنامه الجهاد ثم قال ألا أخبرك أوجه منه ألا أخبرك أن نجرهم منابت بملاك ذلك ይህንን ሁሉ ማለት ነው የሚቆጣጠርና ማለት እንደዚህም ደግሞ የሚጠቀልል የሆነውን አልነግርህም ምን አሉ። እስካሁን ድረስ በትንታኔና በዝርዝር የተወሰነ የሆነውን ነገር በሙሉ የሚቆጣጠር የሆነውንና እንደዚሁም በጥቅል ማለት ነው ጠቅልሎ የሚይዝ የሆነውን አልነግርህም ምን አሉ። ذلك ይህን እስካሁን የተወሰነ ሁሉ አጠቃላይ ማለት ነው እስካሁን የተወሰነውን የሚጠቀልለውን አልነግርህም ምን አሉ። ወልቱ አልኩኝ አለ በላ እንዴታ ያ ረሱላህ የአላህ መልእክተኛ እንዴታ ንገሩኝ እንጂ ብያልኩኝ አለ። فأخذ بلسانه فأخذ ياز أي مرتين صلى الله عليه وعلى وسلم يازو بلسانه ملاساتون يازو صلى الله عليه وعلى وسلم أو تتو ملاساتون بجاتو أرجو يازونا مالتنا وقال كزيام مالوت لمعاذ بن جبل كف عليك هذا كف أي تقطب ويم دمو قطب ياز مالتنا عليك بانتلي هذا ይህንን ያዛሉትና ያወጡትን ምላስ ማለት ነው ያዙትን ተቆሙት ወደሱ። ስለዚህ ምን ማለታቸው ነው? ምላስህን ያዛሉ صلى الله عليه وعلى وسلم. أجيار دعاة الباطل يستدلون بهذا الحديث على ما يريدون به لببلو زيبا የባጢል ባልተቤቶች በዚህ ሐዲስ በሚፈልጉት በሆነው ነገር ላይ ማስረጃ ያደርጋል። እነሱ እንዳይነኩ ባጢላቸው እንዳይነካ ባጢላቸው እንዲነግስ ማለት ነው ሐቅ ማለት ነው እንዲንቆታቆት በእነሱ አመለካከት አይንቆታቆትም ሐቅ የበላይ ነው ሐቅ ويأبى الله إلا أن يتم نوره بمالة الله سبحانه وتعالى تنابر ولا الله برهان دين لمولا أنجم ببلوا لا يكون باطل لنقص عيشين مجنبه مجن حق كل مبلاين ليظهره على الدين كله وكفى بالله شهيدا بمالة الله سبحانه وتعالى تنابر ولا كل مبلاين دين نقرقن عندنا راسك أمريكا ناقنا يا الله دين زق ليدربونا انكتابتو ليترو باطل ሊያነግሱ ማለት ነው ጥረት ያደረጉበት የሆነ ሐዲስ ነው ማለት ይቻላል። እነሱ እንዳይነኩ ምን አሉ ማለት ይሄው መልእክተኛ ሰለላሁ ዐለይሂ ወሰለም አላ اخبرك بملاك ذلك كله ብለው ተናግረው የለም ከዚያም በኋላ فاخذ بلسانه فقال له كف عنك هذا አይህንን ማለት ነው ያዝ ብለው መልእክተኛ ሰለላሁ ዐለይሂ ወሰለም ምላስን ያዝ ብለው ነግረውታል። ስለዚህ ሰው ማማት ሐራም ነው ይላል። አዎ ሐራም ነው እንስማማለን፣ ግን ልቅ በሆነ ሁኔታ ይላል። ግዴታ የሚሆንበት አጋጣሚ ያለ ማንሳት በተጨባጭ ማስረጃ ማለት ነው ማውሳት እንችላለን። የሰው ልጅ ማለት ነው ضروري በሆነ ሁኔታ ሊቀበለውና ضروري በሆነ ሁኔታ ላይነቅፈው የሚችል ሆነን ማስረጃ ማምጣት እንችላለን። ضروري ብሎማ አጣጥሚስ በሚከት በሆነ ሁኔታ ሊቀበለው የሚችል ሆነን ማስረጃ ልብ በሉ ወደዚህ ሊልበት የማይችል ሆነን ማስረጃ እናመጣለን። ልቅ በሆነ ሁኔታ እንዳልሆነ ሰው ማማት ማለት ነው። ልብ በሉ እዚህ ጋር ሰው ማማት ሐራም ነው፣ ግን ሐራም የሚሆነው ከምን አንፃር ነው? አንፃራዊ ነው ማለት ነው እንጂ ልክ በሆነ ሁኔታ አይደለም። ሰው ማማት ሐራም የሚሆነው ዱንያ የሆነ ልማት ከሌለው በምታማበት ጊዜ ወይም ደግሞ ኡኽራዊና ዲኒ የሆነ ማለት ነው ከዲን ጋር የሚተሳሰር የሆነ ልማት ከሌለው ከሁለቱ አንዱ ልማት ከሌለ ልብ በሉ እዚህ ጋር ማማት ሐራም ነው አይቻልም። ያስማማል። ግልጽ ይመስለኛል።
ልማት ካለሳ የዱንያም ልማት ሊሆን ይችላል የአኺራም ልማት ሊሆን ይችላል ካለሳ የሚለውን በማስረጃ እንመልከት። ለምን ያንኛው ህሜት ሐራም ነው የሚባለው ነገር በሱና ባልተቤቶች አንደበት ብቻ ሳይሆን በቢድዓና በጥመት ባልተቤቶች አንደበት በሰፊ ተነግሯል። ምንም ማስረጃ ያስፈልገውም ሁሉም የሚያምንበት የሆነ ጉዳይ ነው አይደለም። ስለዚህ ሁሉም ወደማያምንበት ወደሆነ ጉዳይ እንምጣና በማስረጃ እናጽድቀው። መልእክተኛው ሰለላሁ ዐለይሂ ወአሊሂ ወሰለም ልብ በሉ እዚህ ጋር ወደ ሐዲሱ ከመሄዳችን በፊት ምሳሌ ልጅ አለኝ እኔ ልበል። ልጄን ለትዳር ማለት ነው የሚጠይቅ የሆነ አካል ሽማግሌ ላከ ወደ እኔ። ሽማግሌ ላከና ልጅህን ለትዳር ፈልጊያታለሁኝ ወይም ደግሞ እገሌ ልጅህን ለትዳር ፈልጓታል ብሎ ጠየቀኝ። አይ በቃ ሰውየው እንግዲህ ልጅን ለትዳር ስለጠየቀ ስጡት ወይም ደግሞ ሰጥቼዋለሁኝ ነው የምለው ወይስ ስለ ሰውየው ማንነት አጣራለሁ? አጣራለሁ አይደለም እንዴ? ታጣራ ማለት ነው የት ነው ሄጄ የማጣራው? ጎረቤት ነው የሚጠየቀው ወይም ጓደኛው ይጠየቃል። የሚቀርባቸው አካላቶች ይጠየቃሉ አይደለም እንዴ? ስለዚህ እዛ ሄጄ ማለት ምን እላለሁ? ይህን ሰውዬ እንዴት ነው ታውቁታላችሁ? ጥሩ ሰው ነው ወይስ መጥፎ ሰው ነው ነው የሚባለው አይደለም እንጂ ማለት የሱ ማለት መልካም ጎኑ እንጂ ደካማ ጎኑ አይወሳም ማለት አይደለም። እምትጠይቀው ሲጀምር መልካም ጎኑ ብቻ የሚነገርህ ከሆነ ሄደህ መጠየቅም አያስፈልግም። ደካማ ጎኑ የማይነገርህ ከሆነ ማለት ነው መጠየቅም አያስፈልገ ቀጥታ ዝም ብለህ መስጠት ነው እንጂ። ስለዚህ ሄደህ በቀጥታ ማለት ምን ታደርጋለህ? ጎረቤቶቹን ወይም ጓደኛው የሚቀርበውን የሆነውን አካል ይህ ሰው እንዴት ነው? ጥሩ ሰው ነው እንዴ? ለትዳር ብቁ ነው? ጥሩ የሆነ መልካም የሆነ ሰው ነው ብለህ ትጠይቅ። ይህ ሰውማ ማለት ነው ብዙ ችግሮች አሉት፣ ብዙ እንከኖች አሉበት፣ አመለ ግርጭርጭ የሆነ አካል ነው ሊልህ ይችላል። ሚስት ደብዳቤ የሆነ አካል ነው ከአሁን በፊት አግብቶን ፈቷል ሊልህ ይችላል። ግልጽ ይመስለኛል ኢንሻአላህ። ጎረቤት አዛ የሚያደርግ የሆነ ሰው ነው፣ ተሳዳቢ ሰው ነው፣ ባህሪ የለውም፣ ሌላም ነገር ይነገራል አይነገርም? ይሄማ ከሆነ ለዚህ ሰው ልጄን አትሰጥም ትላለህ አትልም? እውነታውን ካየን ይህን እናደርጋለን አናደርግም? ለጠየቀን በሙሉ እንካ ብለን ነው የምንሰጠው? እናጣራለን አይደለም እንዴ? ሰውየው ዱርዬ ነው ወይስ ደግሞ ማለት ዱርዬ አይደለም ጥሩ ሰው ነው? ጥሩ አማሁም ታዲያ እሱ በሌለበት ደካማ ጎኑ እኮ እየተነሳ ነው አይደለም እንዴ? አማሁ ቦጫጨከው እኮ የቦጫጨከው ግን ማለት ነው ልብ በል ضروري ለሆነ ጉዳይ ነው፣ አንገብጋቢ አሳሳቢ ጉዳይ ነው። ሴትዮዋ ወይም ለትዳር የተፈለገች የሆነችው አካል እንደዚህ አይነቱ ሰውዬ ጋር ትዳር መስርታ እንዳትንገበገብ ልብ በል እዚህ ጋር እንዳትሰቃይ ተፈልጎ ነው አይደለም? የአንድ ሴት ልማት ለአንድ ሴት ልማት ሲባል ልብ በል እዚህ ጋር የሰውየውን ማለት ነው እንከንና እንደዚህም ጉድለት ብዙ ጉድለቶችን ማለት ነው ልታወሳ ትችላለህ። በብዙ አቅጣጫ ማለት ነው ልታማው ትችላለህ ሰውየውን ማለት ነው። ተፈቀደ አሻሚ ጉዳይ አይደለም፣ ሁሉም ይስማማበታል። ይሄ አይቻልም ካለ ሁሉም አምቷል ማለት ነው። የዳረ በሙሉ አምቷል ሳያጠራ አይሰጥምና ማለት ነው። ልብ በል መልእክተኛውም ሰለላሁ ዐለይሂ ወሰለም አምተዋል። በዚህ ሁኔታ ከሄድን ከሜት ከሆነ ጉዳይ ወደ ማስረጃው እንምጣና አምተዋል። ይህም ደግሞ ሙተፈቁን ዐለይሂ ሆኖ ዘገባ ሐዲስ ፋጢማ ቢንት ቀይስ ተብላ ቢንት ቀይስ ተብላ የምትጠራ የሆነችው ሰሃቢያ የእሷ ዘገባ ነው። ሙተፈቁን ዐለይሂ ሆነ ዘገባ ቡኻሪና ሙስሊም የተስማሙበት የሆነ ዘገባ ነው። መጣችና እቺ ሴት ማለት ነው ይቺ ሰሃቢያ ያ ረሱላህ ኸጠባኒ አቡ ጀህል ወሙዓዊያ አለች። አቡ ጀህልና ሙዓዊያ እኔን ለትዳር ጠይቀውኛል ብላለች። አቡ ጀህል ሰሃቢይ ነው ከመልእክተኛው ሰለላሁ ዐለይሂ ወሰለም ባልደረቦች ውስጥ አንድ። ሙዓዊያ هو كاتب من كتاب وحي رسول الله أو وحي الله سبحانه وتعالى يا الله سبحانه وتعالى وحي ከሚጽፉት ከሆኑ ጸሐፊዎች ውስጥ አንዱ ነው። ሙዓዊያ ብን አቢ ሱፊያን ተብሎ የሚጠራ የሆነ ጸሐፊ ልብ በሉ እዚህ ጋር በመልእክተኛው ላይ የሚወረድ የሆነውን ወህይ የሚጽፍ የሆነ ጸሐፊ ነው። ታማኝ የሆነ አካል ነው ማለት ነው። አይደበልቅም አይቀላቀልም ማለት ነው። ልብ በሉ ከመሆኑ ጋር ግን ማለት ነው ፋጢማቱ ቢንት ቀይስ ተብላ የምትጠራ የሆነችው ሰሃቢያ ሁለቶቹ ሰሃቦችና የእርሱ ባልደረቦች እኔን ለትዳር ማለት ነው ጠይቀውኛል። አዩሁማ አንኪህ የትኛቸውን ላግባ ብላ ጠይቁ። ሙተፈቁን ዐለይህ የሆነ ዘገባ ነው። በአንክሮ ተመልከቱ። ቡኻሪና ሙስሊም የተስማሙበት የሆነ ዘገባ። እንደዚህ አይነቱ አይነገርም عند الاخوان المسلمين አይወራም እንደዚህ አይነቱ። ለምን እንደዚህ አይነቱ ተወራ ብሎ ማለት እነሱ ነገ ከነገ ወዲያ ሊያዙበት ነው ሊወቀሱበት ነው። ነገ ከነገ ወዲያ ቢድዓውና ጥመቱን ሲያተራምስ ማለት ነው የሱና ባልተቤቶች እንኳ ሲያደርጉት አላዋቂም ማህበረሰብ ስለተነገረው ስለሚያውቅ አይማ በአግባቡ ነው እኮ የተተቸው ይባላል። የዛን ይህ እንዳይባል ቅድሚያ እነሱ እንደዚህ አይነቱን ሐዲስ አያወርዱም። ከጨዋታ ውጭ ነው የሚያደርጉት። የሚወራው ለነሱ ብቻ የሚጠቅማቸው ማለት ነው ንግግር ይወራል።
ሐሜት ሐራም ነው ብሎ በአደባባይ ማለት ይለፍፋል። ያስማማል ግን ልቅ በሆነ ሁኔታ አይደለም የሚፈቀድበት ግድ የሚሆንበት አጋጣሚ አለ። ደካማ ጎንን ማውሳትና ማማት። ከዚያም በኋላ መልእክተኛው ሰለላሁ ዐለይሂ ወአሊሂ ወሰለም ምን አሉ? እንግዲህ ሴት የትኛቸውን ላግባ ስትል ጥሩንና መልካሙንና በጎውን ምረጥልኝ ማለት ነው አይደለም? ጥሩና እንደዚህ መልካሙ በሚመረጥበት ጊዜ አንደኛው ደካማ ነው፣ አንደኛው ችግር አለበት ተብሎ ሊጣል ነው ሊጣል አይደለም። መቼም ሁለቱም በአንድ ላይ ማግባት ትችላለች? አይቻልም። ሐራም ነው፣ አይቻልም። አንድ ሴት ሁለት ወንድ አታገባም። አንድ ወንድ ሁለት ሴት ሊያገባ ይችላል እንደ ሸሪዓችን። ሁለቱንም ማግባት ስለማትችል አንዱን ምረጥልኝ፣ አዩሁማ አንኪህ፣ የትኛቸውን ላግባ ከሁለት አንደኛቸው የትኛቸውን ላግባ አለች። ከዚያም መልእክተኛው ሰለላሁ ዐለይሂ ወሰለም ምን አሉ? ምን ላይ ሲሰጡ ልብ በሉ። አማ ሙዓዊየቱ ፈሱዕሉ ኩላ ማለ ለሃ፣ ሙዓዊያማ ደሃ ነው ገንዘብ የለውም እሱ እንዳታገቢያ ተከላከሉ። ደሃ ነው ብሎ ማለት ምርቃን አይደለም ማለት ወይም ደግሞ ማለት ነው ሰውየውን ማወደስ አይደለም። ደሃ ነው በዛ ላይ ደግሞ ትዳሩን እያከላከሉ ነው። እሱ ወዷት ፈልጓት ልብ በሉ ለትዳር ጓጉቶ ቋምጦ ሳለ የዛን የሱ ደሃ ነው እንዳታገቢ አይሆንሽም ብለው መልእክተኛው ሰለላሁ ዐለይሂ ወሰለም የሱን ደካማ ጎን እሱ በሌለበት ስፍራ በመናገር ለሴትዮዋ እንዳታገባው አደረጉ። ሐሜት ነው ሐሜት አይደለም እሱ በሌለበት ደካማ ጎኑን ማውሳት። ዚክሩከ አኻከ ቢማ የክረህ አይደለም የሚለው ዘገባው ወንድምህን ማለት ነው እሱ በሚጠላው በሆነው ነገር ማውሳት እሱ በሌለበት ስፍራ ማለት ነው። ይህ ነው አልገይባህ ብሎ ማለት ሐሜት ብሎ ማለት። ነገር ግን እዚህ ቦታ ላይ እሱ በሌለበት ስፍራ ደካማ ጎኑ ተነሳ አልተነሳም? ተነሳ። ልብ በሉ። ሁለተኛውን ሰሃቢ በተመለከተ ደግሞ ምን አሉ? እሱን አግቢ ይማራሉ። የሚያንን ምን አሉ? ወአማ አቡ ጀህሚን ላ የንዚዑ አልዓሳ አን ዓቲቅህ፣ ከትከሻው ላይ ዱላ አውራጅ የሆነ አካል አይደለም፣ ዱላ አይወርድም እሱ ዱላን ትከሻው ላይ አድርጎ ነው የሚሄደው ብሎ ማለት ኪናያን የተፈለገበት። ወፊ ሪዋየት ለሙስሊሚን አይ አለዚ ተፈረደ ቢሂ ሙስሊሙን ፈضራቡ ሊኒሳእ፣ ሴቶችን ደብዳቢ የሆነ አካል በጣም ይደበድባል። ضራብ የሚለው ሲገት ሙባለጋ በውስጡ አለበት። በጣም ሴቶችን የሚደበድብ ሰው ነው፣ ምርቃን አይደለም። ይሄም የሱን ደካማ ጎን በሌለበት ስፍራ ከትዳር እያከላከሉ አውስተዋል ሰለላሁ ዐለይሂ ወሰለም። ሊነገር ግድ ነው ለሴትዮዋ ልማት ሲባል ሴትዮዋ እንዳትቸገር ትዳር ውስጥ ገብታል። ከዚያም ምን አላት መጨረሻ ላይ? አንኪሂ ኡሳማ ብን ዘይድን አሏት። ኡሳማ ብን ዘይድን ከሁለቱ የተሻለ የሆነ ስለሆነ እሱን አገባ። ኡሳማ ብን ዘይድ ደግሞ ሶስተኛ ጠይቁ ነበር። ስለዚህ ማግባት ያለብሽ ኡሳማ ኢብን ዘይድ በማለት ጠቆመ። ከዚህ ሐዲስ ምን እንረዳለን? አልሐፊዝ ኢብኑ ሐጀር ወልኢማም አልነወዊ ሁለቶቹ ልብ በሉ ፈትሁል ዓላም ላይ ሼኹና ሙሐመድ ብን ሂዛም ነቅል አድርገውታል። ፈትሁል ዓላም ተብሎ በሚጠራ በሆነው ኪታብ ውስጥ ሸርህ ቡሉጉል መራም እዚያ ላይ ሼኻችን ሙሐመድ ብን ሂዛም ነቅል አድርገውታል ከሁለቱ። በል ኢማሙ ሸውካኒም አለበት ኔሉል አውጣር ላይ ነው ያወሳው። እሱ ደግሞ ማለት ይህ ሐዲስ አሁን የተወሰነ የሆነው ሐዲስ ማለት ኢጅማዕ አለበት ብለው ነው እንደውም የደመደሙ። አንድ ኺላፍ የለበትም በዑለሞች መካከል በሰለፎች መካከል የሰውየውን ደካማ ጎን እሱ በሌለበት በሆነ ስፍራ ማውሳት ማለት ነው ዱንያዊ ለሆነ ጥቅም ሲባልና ዲንይ ለሆነ ማለት የዲን ጥቅም ካለበት ማውሳት ይቻላል፣ በልግድም ሊሆን ይችላል። ኢጅማዕ አለበት በማለት ተጽፎ ግልጽ ይመስለኛል። ኢንሻአላህ አይ ይሄ አይቻልም ብሎ ማለት ነው ሪኡ የሚል የሆነ አካል ኢጅማዕን ምን እያደረገ ነው? ኸርጥ እያደረገ እየሸነቆረ እያበላሸ ነው ያለው። የተረዳችሁ ይመስለኛል። ኢጅማዕን ያስተባበረ የሆነ አካል ደግሞ ምን ሊባል ነው? ሊከፍር ነው። ልብ በል بعدما أقيمت عليه الحجة وتوفرت الشروط وانتفت الموانع كافر من الفرد ሊሰጥበት ይሄን ያደረገ በሙሉ ግን ካፊር ነው ተብሎ ቢዐይኒሂ ማለት ነው ፍርድ ይሰጣል ማለት አይደለም። ይሄን ካሁን በሰፊት ተወሰነ። ቢዐይኒሂ አንድን ሰው ማክፈር እጅግ በጣም ከባድ የሆነ ጉዳይ ነው። ግን መሲሩና መመለሻውና እንደዚሁም ደግሞ ማለት ነው የሚጓዝበት የሆነ ጉዞ ወደዛ ሊሆን ጥንቃቄ ያስፈልጋል ማለት ነው። ስለዚህ ያለው ጉዳይ ይሄን ይመስል ሌላም ብዙ ዘገባ ኢነ አባ ሱፊያን ረጁሉን ሸሂህ ያለችበት እንደ ሙስሊም ኢማም ሙስሊም የዘገበው የሆነ ዘገባ ይሄም አለ። ስስታም የሆነ አካል ነው አቡ ሱፊያን ብላ ባሏን የተቸችበት መልእክተኛው ሰለላሁ ዐለይሂ ወሰለም ዘንድ መጣ። ልብ በሉ የአቡ ሱፊያን ሚስት ማለት ነው ሂንድ ተብላ ትጠራለች። እሷ መጣ ማለት ነው አቡ ሱፊያን ማን ነው ስስታም የሆነ አካል ነው። ማ ዩዕጢኒ ልብ በሉ ማ ዩዕጢኒ ما يعطيني أو ما يعطيني ما يكفي ولابني أو كما قالت لب بروزيكا ለኔ የሚበቃኝንና ለልጄ ማለት የሚበቃኝን የሆነውን አስቤዛ ሊሰጠኝ አይችልም። ሰስታም የሆነ አካል ነው አለች።
በዛን ሰዓት መልእክተኛው ሰለላሁ ዐለይሂ ወሰለም አንቺ ለምንድን ነው ስስታም ብለሽ የምታሚው አላሏት። አግባብ ስለሆነ ግዴታ ስለሆነ እዛ ቦታ ላይ ፈትዋ እየጠየቀች ነው ያለችው። ግልጽ ነው ይሄ አባባል። ስለዚህ ግዴታ ስለሆነ የዛኔ ምን አሏት መልእክተኛው ሰለላሁ ዐለይሂ ወሰለም ኹዚ ሚን ማሊሂ ማ የክፊኪ ወበኒኪ ለልጅሽና ላንቺ የሚበቃሽን የሆነውን ገንዘብ ቢልማዕሩፍ ታዋቂ በሆነው ሁኔታ እሱ በማያውቅበት መንገድ ውሰጅበት። ለምን እሱ ስስታም ነው። ስስታም ምርቃን አይደለም፣ ስድብ ነው፣ ጉድለት ነው፣ ሰውየውን ማጉደል ነው አይደለም። ከመሆኑ ጋር ግን ይሄው እዚህ ቦታ ላይ ተፈቅዷል። የዱንያ ጉዳይ ላይ፣ የአኸራ ጉዳይ፣ የዲን ጉዳይ ላይ ዲንን የሚያበላሽ የሚያወድም በአፍጢምሩ ሊደፋ የሚታገል አልኢኽዋን አልሙስሊሙን እነዚህን አካላቶች ይመስል ማለት ነው። ስማቸው ለምንድን ነው የማይነሳው ነው? ወንድማችን ሰዓዳት ከማል ሙሐመድ ሐፊዘሁላህ ወረዓ አላህ ያቆየው አላህ ይጠብቀውና ስም ሲያነሳ ልክ እንደ ወባ እንደያዘው ሰው የሚያንቀጠቅጠውና ማለት ነው እንደዚሁም የሚያበጥረው የሆነ አካል አለ ማለት ይቻላል። ሐቂቃ والله ያበጥራል፣ አያንቀጥቅጣል። ትክክለኛ የሆነ ጉዞ ነው የሚጓዘው። ትክክለኛ የሆነ ጉዞ ማስረጃን በተደገፈ በሆነ ሁኔታ ቪዲዮአቸውን ቁጭ ያደርግልሃል፣ ያመጣልሃል። ድምጽም ካለ ድምጽ ፋይላቸውን አምጥቶ ቁጭ ያደርግልሃል። ይሄው የሚሰሩትን ተግባር ተመልከት። ትክክል አህባሽ ላይ ሲሆን ግን ይሄ እንደዚህ አይነቱ ጉዳይ ማለት ነው የሚገርማችሁ ነገር ሁሉም ደስ ይለዋል አይደል? አህባሽ ላይ ሲሆን ሁሉም ደስ ይለዋል። ከአህባሽ ተቃራኒ ወይም እሱ የሚደግፈው የሆነ ግሩፕ ላይ ሲሆን ደግሞ ማለት ይከፋዋል። ለምንድን ነው የሚሆነው? ሰውን አትውደድ አንተ። ልትወድ የሚገባው ሐቅን ነው። ሰውን የምትወደው ሐቅን ስለያዘ መሆን መቻል አለበት እንጂ ሰውን ዝም ብሎ በገለጻው ስላማረና ስላላ አይደለም። ሐቂቃ ጥንቃቄ ያስፈልጋል። እና ወንድማችን ሰዓዳት ከማል ሙሐመድ ሐፊዘሁላህ ወረዓ አላህ ያቆይልን። ትክክለኛ ጉዞ ነው መሄድ የያዘው። አላህ ያቆይልን። እና አርእስቱ ይህን ይመስላል። ምላስህን ያዝ የሚለው እዚህ ቦታ ላይ እንደውም አልሐፊዝ ኢብኑ ረጀብ ታሪክን ብቻ ነው የምንቀረው ኢንሻአላህ። ተማሪውም ያን ያክል ስለሌለ ኢንሻአላህ ያን ያክል ብዙም ተማሪ የለም እንደ ከዚህ በፊት እንደነበረው መብራትም የለም፣ ዝናብም እየተሰጋ ስለሆነ ይመጣል አይመጣም እየተባለ እየተሰጋ ስለሆነ ይሄንን ብቻ ኢንሻአላህ ቀርተን እናጠናቅቃለን። ኢንሻአላህ ጥሩ ጥቅም ይኖረዋል ብዬ ነው የማስበው። አሁን የተሰጠው የሆነው ማብራሪያ ማለት ነው። አይሆና ጥሩ فأخذ بلسانه وقال كف عليك هذا كف ያዝ ቆጥብ ማለት ነው። عليك ባንተ ላይ هذا ይሄንን ምላስን ቆጥብ ብሎ ይሄንን በተመለከተ ሰለፎች ያብራሩትን ማብራሪያ መሰረት ማድረግ መቻል አለብን። አልሐፊዝ ኢብኑ ረጀብ ጃሚዑል ዑሉም ወልሂከም ተብሎ በሚጠራ በሆነ ኪታብ ውስጥ ይህንን ማለት ነው ቅርንጫፍ በሚያብራራበት ጊዜ ምን አለ? ኩፍ عليك عن هذا ብሎ ምላስን ቆጥብ ያዝ عن كلام الكفري وعن الشرك ብሎ ነው ያብራራው። መጀመሪያ ይሄ ነው። ሪባ በኋላ ላይ ነው የመጣው መጨረሻ ላይ። መጀመሪያ ማለት ነው ምላስህን ያዝ ብሎ ማለት ኩፍሪ ከሆነ ንግግር ከሚያከፍር ከሆነ ንግግር ምላስህን ያዝ፣ ሽርክይ ከሆነ ንግግር ምላስህን ያዝ አለና አስከትሎ ደግሞ አልቀውሉ على الله بلا علم وهو قرين الشرك ብሎ አወሳ። በአላህ ላይ ያለ ዕውቀት መዘበታተርና ማውራት ኢኽዋንዮች ላይ ነው የተግባራዊ የሚሆነው ብዙ ጊዜ ማለት ነው። በጣም ሲዘበታትሩ አይን የላቸውም ማለት ይቻላል። ሐቂቃ ወላሂ አይን የላቸውም። የማይገናኝን ነገር ማለት ነው ለማገናኘት በጣም ይጥራሉ። በመቀጠል ደግሞ ሸሪዓን ከሳይንስ ጋር ማጣጣም አለብን በግድ የሚሉን አካላቶች ናቸው። እነሱ የሚገርማቸው እኛ ተጣጣመ አልተጣጣመ ሸሪዓ ከሳይንስ ጋር አይመለከተንም። ሸሪዓችን ማለት ነው ሌላ ጉዳይ ነው፣ ሳይንስ ሌላ ጉዳይ ነው። ከተጣጣመ አልሐምዱሊላህ፣ ካልተጣጣመ በግድ መጣጣም አለበት ብለን መጣረቅ ተከሉፍ ራሳችንን ማለት ማስገደድ መቻል የለብንም። ነገር ግን እነዚህ ሰዎች ማለት ነው የግድ መጣጣም አለበት የሚል አመለካከት ማለት ነው አላቸው። የሚገርማቸው ነገር ስለዚህ ማለት ነው እዚህ ጋር አልሐፊዝ ኢብኑ ረጀብ ጃሚዑል ዑሉም ወልሂከም ተብሎ በሚጠራ በሆነ ኪታብ ውስጥ ሄደ መልሶ አራለ ውጭ ላይ አለ طيب ጃሚዑል ዑሉም ወልሂከም ተብሎ በሚጠራ በሆነ ኪታብ ውስጥ መጀመሪያ ያስገባው ኩፍ عليك هذا በሚለው ቅርንጫፍ ውስጥ ያስገባው በቀጥታ ማለት ነው ሽርክ የሆነ ንግግር ኩፍር የሆነ ንግግር ማለት ነው ከመናገር ምላስህን ያዝ፣ እንደዚሁም በአላህ ላይ ያለ ዕውቀት ከመዘበታተር ምላስህን ያዝ የሚለው ግልጽ ይመስለኛል። በኋላ ላይ ግን ማለት ምን አለ? በኋላ ላይ ግን ማለት ሚነል ከዚቢ ወልገይበቲ ወነሚመቲ በኋላ ነው የመጣው ማለት ነው። ይሄም ገይባ የሚባለው ህሜት የሚባለው በማይፈቀድ በሆነ ሁኔታ ከሆነ የዛኔ ሐራም ነው። ምላስህን መቆጠብ መያዝ መቻል አለበት። አንዳንዱ ሰው ግን ማለት ነው የዲን ጉዳይ ነው በማለት የዲንን ጉዳይ በማስታከክ ማለት ነው ህሜት ላይ የሚወርቅበትን ደግሞ አጋጣሚ ያለ ጥንቃቄ ያስፈልጋል። ልማት የሚያመጣ መሆን መቻል አለበት። ዝም ብሎ ዘላለም ማለት ነው እሱ ስታነሳ አትኖርም።
ልማት የሚያመጣ ከሆነ እሱን ማንሳት ታነሳለህ። ለማስጠንቀቅ ከሆነ ይህ ሰው ማለት ነው የጥመትን ጉዞ ነው መጓዝ ያዘው ተጠንቀቁ። ልክ ከአብዱላህ ሀረሪ እንደምታስጠነቅቀው ማለት ነው። ከአብዱላህ ሀረሪ እያነሳ ስሙን ታስጠነቅቃለህ አታስጠነቅቅም? ታስጠነቅቃለህ። ለምን ከተባለ የጥመትን መንገድ የተጓዘ የሆነ አካል ነው። ሐቅ በማስመሰል የጥመትን መንገድ ተጉዟል። አብዱላህ ሀረሪን ስናነሳ ካላመመን ሌላውንም የጥመትን መንገድ የሚጓዝ የሆነን አካል ስናነሳ ሊያመን አይገባም። ይህን ያለው ተጨማጭ ግልጽ ይመስለኛል ኢንሻአላህ። አይሆን طيب قلت يا نبي الله قلت الكنيا يا نبي الله أنت يا الله نبي هوي وإنا لمؤاخذون وإنا إنيا لمؤاخذون تاججنا بما بنجر نتكلم بمن ناجر بهون نجر به بس بمن ناجر بهون نجر تاججنا بمالت معاذ بن جبل رضي الله عنه ملكتني صلى الله عليه وعلى آله وسلم طيب فقال قالوا ملكتني صلى الله عليه وعلى آله وسلم ثكلتك أمك قالوا يا معاذ مالتاجو ثكلتك أي تتأهنا أمك النات تتأهنا ثكلتك بلو مالت تتأهنا مالتنا أمك النات هي سبال بقت أرجمان لم يتفلقت لما بقولوا زيادة ثكلتك أمك منه إن ملكة ظاهر أرجمان نار النات تتأهنا بلو مالت أرجمان نار لم يبلو مالت النات تتأهنا بلو مالت موتنا مالت نتفاهنا مالتنا قلت مثلا ነገር ግን እዚህ ቦታ ላይ ዛሂሩ አይደለም የተፈለገበት አረቦች ማለት ነው ከበህላቸው አንድ አካል ሊያውቅ የሚገባውን ነገር ሲስት ማለት ነው ከተመለከቱትና ካዩት የዛኔ ምን ይላል ሰኪለት ከኡም እናቱ ተጣና እንዴት እንደዚህ አይነት ጉዳይ ባንተ ላይ ሊደበቅ ይችላል ገር የሆነ ጉዳይ ቀላል የሆነ ጉዳይ ሆኖ ሳለ እንዴት ሊደበቅ ይችላል እንደማለት ነው የተፈለገው ግልጽ ይመስለኛል ኢንሻአላህ ሰኪለት ከኡሙከ وهل يكب الناس وهل يكب يدفعلنا الناس سوتين يدفعلنا في النار بأسات على وجوههم بفتوچاچو سوتين ማለት ነው በእሳት ውስጥ ይደፋልና አሉ አው ወይም ደግሞ قال አሉ ሰለላሁ ዐለይሂ ወሰለም ሸኩራዊ ነው ዘጋቢው ማለት ነው ማለት ማን ነው ሸክፎ ወይም ደግሞ ማለት ተጠራጥሮ ነው على مناخرهم ማለት ባፍንጮቻቸው መናخር ብሎ ማለት አፍንጫ ማለት ነው ባፍንጮቻቸው ወይም ደግሞ በአፋቸው በፊቶቻቸው ማለት ይደፋልና ሰዎችን ኢላ ቢሆን እንጂ ሐሳኢዱ ያጨደው የሆነው ጉዳይ ቢሆን እንጂ አልሲነቱም አው አልሲነቲሂም ማለት ምላሳቸው ያጨደው የሆነው ምርት ቢሆን እንጂ ወይም ደግሞ ምላሳቸው ባጨደው በሆነው ምርት ቢሆን እንጂ ማለት ሰዎችን ባፍንጫቸው ወይም ደግሞ በፊታቸው ወይም ደግሞ ባፍንጫቸው ይደፋልና ምላሳቸው ያጨደው የሆነውን ማለት ነው ባጨደው በሆነው ፍሬ ወይም ደግሞ ማለት ምርት ቢሆን እንጂ ግልጽ ይመስለኛል ኢንሻአላህ ይህ ሲባል ብዙም ጊዜ ወንጀል የሚፈጸመው በምላስ ነው ብዙም ጊዜ ወንጀል የሚፈጸመው በምላስ ነው ምላስ በጣም ከባድ የሆነ ደውርና ማለት ነው እንደዚሁም ደረጃ አለው ምንን በተመለከተ ወንጀልን መፈጸምን በተመለከተ ማለት ነው አለይኩም ሰላም ወራህመቱላሂ ወበረካቱ ፈርጅና ብልትና ምላስ ማለት ነው ከባድ ማለት ነው ጨዋታን ይጫወታሉ ወንጀልን መስራትን በተመለከተ ከዚህ አንፃር መልእክተኛው ሰለላሁ ዐለይሂ ወሰለም ምናል ሰኪለት ከኡሙከ ያ ሙአዝ وهل يكب الناس على وجوههم أو على مناخرهم إلا حصائد ألسنتهم ብለው ያሉት ከዚህ አንፃር እና እዚህ ጋር ማለት ነው ምላስ ከባድ የሆነ ደውር አለው ክፍር የሆነ ንግግር የምትነው የምትከፍረው በምላስ ነው ልብ በሉ እዚህ ጋር የምትከፍረው በምላስ ነው ከአላህ ውጭ ያለ የሆነ አካል ተመላኪ ነው ብለህ በምላስ ከተናገር ትከፍራለህ እንደሚታወቀው እንደዚሁም ደግሞ ማለት የምታማውም አግባባይ ያልሆነን ህሜት ያልተፈቀደ የሆነን ህሜት የምታማውም ደግሞ በምላስ ነው እንደሚታወቀው ሌሎችን ብዙ ጸያፍ ተግባር የምትሳደበው የምትዋሸው ሌላም ብዙ ጸያፍ ነገራቶች የሚፈጸሙት በምላስ ከመሆን አንፃር ከዚህ አንፃር መልእክተኛው ሰለላሁ ዐለይሂ ወሰለም ይህን ነገር ለሙአዝ ረዲየላሁ ዐንሁ ነግረውታል ወይም መክረውታል طيب رواه الترمذي امام الترمذي ዘግቦታል وقال حديث حسن صحيح ይህ ዘገባ حسن صحيح የሆነ ሐዲስ ነው በማለት ፍርድ ሰጥቷል الامام الترمذي ሐዲሱ በርግጥ ማለት ነው صحيح የሆነ ዘገባ ነው ኢማሙ አልአልባኒ ረሂመሁላህ ሱነን አትርሚዚን ተሕቂቅ በሚያደርጉበት ጊዜ ሶሒህና ضعيفን በሚለዩበት ጊዜ እዛ ላይ ማለት ነው ሶሒህ ብለውታል ዘገባውን ለማስረጃነት የሚያገለግል የሆነ ዘገባ ነው ማለት ነው ሱና መሰለኝ ዘገባን ዛሬ መብራት ከሌለ ይደብራል ጎግ ሲል መሸፈን እንቅልፍ ይላል መብራት ከጠፋ